መኪናው እዛና እዚህ ቫልዩ ይለያያል። በዛ ኢሜጅ ለመግዛት ከሞከርክ ትሳሳታለህ። እዚህ ሀገር ባለ ኢሜጅ ነው፣ እዚህ ሀገር ባለ አንደርስታንዲንግ ነው መግዛት ያለብን። በደላላ ብቻ የሚወርቁ መኪኖች አሉ፣ ከገበያውም የሚጠፉ ሰው እንዳይፈልጋቸው የሚደረጉ አሉ። የካምፓኒዎች ፕሮሞሽን ተጽዕኖ ያላቸው ፐርፎርማንስ ዋይዝ ግን ብዙ ያልተራራቁ ለፕሮሞሽን ግን ኤክስትራ ኮስት የሚያደርጉ ካምፓኒዎች አሉ። ለምሳሌ በነዳጅ የሚሰሩ መኪኖች አሉ፣ ኤሌክትሪክ የሚሰሩ አሉ፣ ነጭ ጋዝ ደግሞ ቅርብ ጊዜ ደግሞ የሰማነው ደግሞ አለ። ምንድነው ልዩነታቸው? ሜንቴኔቢሊቲ መጠገን መቻል ትልቅ ድርሻ ይወስዳል። በሂደህ ሞርደህ አስተካክለህ አስቀምጠህ ድጋሚ መንዳት ስትጀምር ዳስ ዊ ኮል ኢት ካር። ግን ስትገዛ ትልቅ ድርሻ የሚወስደው በእኛ ሀገር ምንድነው? ኢትዮጵያ ውስጥ ሌግዠሪ የሚባሉ መኪኖች ላይክ ቡጋቲ ምናምን አይነት መኪኖች ያንን አፎርድ የሚያደርግ ሰው ስለሌለ ነው ወይንስ ማስገባቱ ከባድ ስለሆነ ነው? ለማስገባት አቅሙ ስለሌላቸው አይደል። ስቲል እነሱ የሚፈልጉት ከፊትና ከኋላ የኤሌክትሪክ መኪና ግጭት ቢደርስበት ከስር ከሚደርሰው ይሻላል። ባትሪው ከስር ነው ያለው። በኤሌክትሪክ መኪና ለቴምፕሬቸር ተጋላጭ የሆነበት ቦታ ላይ መቆም የለበትም። እስካሁን ድረስ በሸጥከው ከስረ ታውቃለህ? ባለመሸጥ ውስጥ ያሉ በርካታ ኪሳራዎች አሉ። ለምሳሌ የሚፈልጉት መኪና ለወንድ ሲሆንና ለሴት ሲሆን በምን አይነት መንገድ ነው አንድ የማሳመኛ መንገድ የምትጠቀመው? ለኛ የሚዘገንነው ከለር ለነሱ ቢዩቲፉል። ለምሳሌ ኦሬንጅ፣ እኔ ኦሬንጅ ራሱ ኦሬንጅም ደስ አይለኝ። ዝግንን ነው የሚለኝ፣ በቃ ይቆጠቁጠኛል። የሴልስ ሳይኮሎጂ ደግሞ አለ። ማኒፑሌሽን ይጠቀማል። መቀነስ መሸጫ መንገድ ነው ማለት አይደለም። ለመሸጥ ግዙኝ አይነት ቶንህ እንዳይኖር የሚጠቀም መሆኑን በተጨባጭ ሁኔታ ማሳየት መቻል ግን አለብህ። ኢትዮጵያ ውስጥ ያለ የመኪና ቢዝነስ ድብቅ የሆነ ዳርክ ሳይድ ምንድነው? የመጀመሪያው